እሺ ሰላም ጤና ይስጥልኝ። እምነት ሰሚነው አካሉ ነኝ፣ ደራሲና ዳይሬክተር። የዚህ የዩቲዩብ ቻናል ተከታታዮቼ ይህንን ቪዲዮ ስለምታዩ ሀሳብ አስተያየት ስለምትሰጡ በጣም ከልብ አመሰግናለሁ። ጠላት አይቸግረው የሚለው ቪዲዮን እንግዲህ ሁለት ሶስት ፕላትፎርሞች ላይ ካጋራሁት በኋላ ትንሽ ጥሩ እይታ ስላገኘ እንደዚህ ልምዴን ማካፈሌ አሪፍ ነው ብዬ ስላሰብኩኝ ይህ ክፍል 2 ነው። አብሬ ጌጂ ዩቲዩብ ላይ ጭኜዋለሁ። ሰብስክራይብ በማድረግ ዩቲዩብ ቻናሌን እንድትቀላቀሉ ጠይቃችኋለሁ። እንግዲህ የዩቲዩብ ቻናል ከዚህ በፊትም ሌላ ነበረኝ። በመሀል ኢሜሎች ሲጠፉ ምን ሲል አንዳንድ ነገሮች አለመች ሲሉ እንደነገርኳችሁ በመጀመሪያው ክፍል እንዳያችሁት ጥሩ ስንሰራ ነበረ። በመሀል ደግሞ አተህ ሲቸግርህ ስልክ መሸጥ አለ፣ ኢሜል ፓስወርድ መርሳት አለ፣ ብዙ ነገሮች አሉ። በእንደዚህ አይነት ምክንያቶች የተረጋጋ ህይወት እንዳንኖር በአንድም በሌላም መልኩ ሰዎች ባደረጉት ጥረት የተነሳ ብዙ ችግሮች ውስጥ ስለገባን እነዛን ነገሮች እያጣናቸው የተረጋጋ ነገሮች እያጣን ስቴብል ያልሆነ ህይወት እንድንኖር አድርጎናል። በእርግጥ አሁን በፊት ከከፈትኳቸው አካውንቶች መካከል አንዱ አሁን ፌስቡኬ ነው። 16 ዓመት ነው እንግዲህ የዛሬ 16 ዓመት ነው ፌስቡክ አካውንት የከፈትኩት። ግን ብዙም አክቲቭ ሆኖ ብዙ ስራዎችን ባልሰራበትም ከዛን ጊዜ ጀምሮ ጠቀም ነበር እና ዩቲዩብ ደግሞ አሁን በቅርብ የተከፈተ ዩቲዩብ ቻናል ይሄ እምነት ሰሚ ነው የሚለው። ቲክቶክ ላይም ከ20 ሺህ በላይ ተከታዮች አሉኝ። እነሱን እምነት ሰሚ ነው የሚለው በየትኛውም ፕላትፎርም ላይ ፎሎ እና ሰብስክራይብ ያደረጋችሁ ቤተሰብ ብትሆኑ ደስ ይለኛል። ይህን ቪዲዮ ብታጋሩ ሰዎች አይቸግራቸው። እናንተ የሆነን ሰው ሲያስቀይማችሁ ምናምን የሆነ ስራው እንዲከስር ድርጅቱ እንዲከስር ምናምን ልታደርጉ ትችላላችሁ። ግን ጥሩ አይደለም፣ እንደዛ አይደለም። የሰው ልጅ በገንዘብ እንዲቸግረው ማድረግ የለባቸው። ሰው ልጅ ይኑረው፣ ያገኝ፣ ጠላትም ቢሆን ያገኝ፣ ስኬታማ ይሁን፣ ከአንተ ምንም አይቀንስም። ግን አንተ ደግሞ በተለየ መልኩ እንግዲህ ራስን አስጠብቀህና ራስን አስከብረህ የራስን መንገድ መጓዝ አለብህ። ገብቶሃል? ስለዚህ ሁሉም ሰው ደግሞ ፐርፌክት አይደለም። ጠላትም ወዳጅም አለ። አንተ አሁን የምጠላው ሰው እና የምትወደው ሰው እንዳለ ሁሉ የሆነን ሰውም እንደዚሁ የሚወደውም የሚጠላውም ሰው አለና ስለዚህ አንተንም ደግሞ የሚጠሉ ሰዎች እንዳሉ ማወቅ ይኖርብሃል። ስለዚህ አንተ ላይም መጥፎ ኢነርጂ ስበውብህ አንተም ችግር ውስጥ እንዳትገባ ለሰዎች መልካም ነገር ተመኝ። በገንዘብ ዙሪያ አይቸግራቸውም። በሌላ ጉዳይ መደራረግ እስካለብህ ድረስ መቀየም እስካለብህ ድረስ በደንብ አድርገህ መቀየም ነው። ለምሳሌ አንድ ሰው ያስቀየምህን ሰው እኔ ይቅርታ አድርግ፣ አውራው፣ አብረህ እንደ በፊቱ ሁን ብዬ አልመክርህም። ይቅርታ አለምንም። አንድ ብርጭቆ ከተሰበረ በኋላ ይቅርታ ብትለው አጣብቀው ሻይ ያቀዳበትም። በቃ ውስጡ የተጎዳ ነገር አለ። እኔ 10 ዓመት 20 ዓመቴን እንዲበላሽብኝ ህይወት የሚስቅልቅል እንዲህ ችግረኛ ከሚባሉ ሰዎች ተርታ እንዲሰልፍ ያደረጉኝ ሰዎች በፍጹም ይቅርታ አላደርግላቸውም። ይቅርታ ባደርግላቸው ያ ነገር ለእኔ ተመልሶ ይመጣል። እኔ አገኛለሁ አላገኝም። ያንን መስራት የነበረብኝን ሰዓት ይመልስልኛል አይመልስልኝም። ማግኘት ያለብኝን ነገር አገኛለሁ አላገኝም። እኔ በቃ የእነሱ ታርጌት ምንድነው? እኔን ችግር ውስጥ መክተት፣ እኔን ድሃ ማድረግ፣ እኔን ገንዘብ አልባ ማድረግ፣ ቢችሉ እንድሞት ማድረግ ነበር አይደለ? ስለዚህ ያንን ጊዜ ምስቅልቅል ህይወቴን በራሴ ጥረት በቃ ፓወርፉል ሆኜ አልፌው እዚህ ጋር ቆሜ ዛሬ ላይ የራሴን ትዝታዎች ወደኋላ እያየሁኝ ሳወራና ስናገር እነዛ ሰዎች ዛሬ መቆሜን አይተው በቃ ምን አደረግን እንደዚህ ትንሽ ነገር ነበረ ይቅርታ አድርግልን ቢሉ እኔ ይቅርታ አላደርግላቸውም። በዚህ ጉዳይ ይቅርታ አድርጉ ብዬ እኔ አልመክራችሁም። ይቅርታ የጀግኖች ነው ይቅርታ ምናምን እሱን ሌላ መጽሐፍ ላይ ሄዳ አንብቦ እንደዚህ የሚባል ነገር የለም። ለምሳሌ እኔ የዛሬ 10 ዓመት ትንሽዬ ድጋፍ ሊደረግልኝ ብዙ ደረጃ ልደርስበት የምችለውን የራሴን ቢሮ ዘግቼ እስከሚሄድ ፊልሜ እስኪከስር ድርጅቴ እንዲከስር ያደረጉኝ ሰዎች ትንሽ ነገር ማድረግ እየቻሉ ያንን ነገር ሳያደርጉ የቀሩ ሰዎች ወይም እንዳልሰራ ያደረጉኝ ሰዎች እንድከሳስር አልነበር ፕሮግራማቸው። ከሳስሬ ዛሬ መጥተው በቃ ምን አደረግን እኛ እንደዚህ ነን ሰላም ነው ወይ ምናምን ካለ ይቅርታ ቢለኝ ራሱ ይቅርታ አላደርግለትም። ምክንያቱም የዛኔ ያደረገኝን ነገር አልረሳውም። የኔን ህይወት አበላሽቷል ማለት ነው። እኔን ወደኋላ አስቀርቶኛል ማለት ነው።
ወደኋላ ያስቀረን ሰው መቼም ቢሆን መርሳት የለብንም። አንዳንድ ነገሮችን ትተወዋለህ እንጂ አትረሳውም፣ ትተውላቸዋል። ዛሬም ግን እነሱ ያንተን ውድቀት በሰፊው ከመመኘት ወደኋላ እንደማይሄዱ ማወቅ መቻል አለብን። ቢሆንም ግን የፈለገ ቢሆንም ግን እነዚህ ሰዎች እንኳን ቢሆኑ ገንዘብ አይቸግራቸውም። ገንዘብ ይኑራቸው፣ በገንዘብ እንዲቸገሩ አታድርግ። ያግኙ ግን እንዳይደርሱብህ ማለት ነው። ስለዚህ ወደፊት እንግዲህ በሰፊውና በአሪፍ ሀሳቦች እንደዚህ ያሳለፍናቸውን እናንተ እንድትማሩበት የሚያደርጉትን ነገር አስመሳይነት የሌለባቸው ከአስመሳይነት ውጭ የሆኑ አሪፍ ሀሳቦችን ይዤላችሁ እመጣለሁ። እኛ ብዙ ነገሮችን መስራት እየቻልን ማድረግ እየቻልን እንዳንንቀሳቀስ በአራቱም አቅጣጫ በተለያየ ነገር ወጥረው ይዘው አስቀምጠውን እንጂ ብዙ ነገሮችን ሰርተን የፈለግነው ደረጃ ላይ ትናንትናም መድረስ እንችል ነበር፣ ዛሬም መድረስ እንችላለን፣ ነገም መድረስ እንችላለን። ስለዚህ እነዚህ ሰዎች ሰብረን መውጣት ማሸነፍ መቻል አለብን። ሁሉንም ነገር ለምን እንደዚህ ታደርጋለህ የሚልህ እኮ እሱ የሚፈልገውን ብቻ እንድታደርግለት እኮ ነው። አንተ እሱን አይደለም። ለምን እንደዚህ አይነት ቪዲዮ ትሰራለህ ሊልህ ይችላል የሆነ ሰው። እንዴ አንተ እሱ ነህ እንዴ? አይደለም። ወንድም ሊሆን ይችላል፣ እህት ሊሆን ይችላል። አንተ እሱ ልትሆን አትችልም። አንተ የራስህን መንገድ እንዳትጓዝ ጋሬጣ የሚያደርጉብህ የራስህ ሰዎች ናቸው። እነዚህ ሰዎች ማድረግ ባለብህ ነገርና ማለፍ ባለብህ ነገር ራስህን አቋቁመህ ነገሮችን አሸንፈህ ወደፊት ለፊት ለመጓዝ መጣር ነው እንጂ ግዴታ እኔን ሁን የሚባል ነገር የለም። በቃ እኔን ሁን ነው የሚል አበሻ። እናትህን ብትሆን እኔን ሁን፣ እኔ የምፈልገውን ነገር እንደዚህ አድርግ፣ እንደዚህ አትበል፣ እንደዚህ በል። እከሌ እኮ ትልቅ ሰው ናቸው። ትልቅ ፈጣሪ ነው። የሰው ትልቅ የለም። ደደብም ያረጃሉ፣ ደንቆሮ ሰውም ያረጃል፣ ጅልም እኮ ያረጃል። አረጀና እሱ ትክክለኛ ነው ማለት ነው? ደንቆሮም እኮ ቄስ ይሆናል፣ ደደብም እኮ ቄስ ይሆናል፣ ምቀኛም እኮ ቄስ ይሆናል። ስለዚህ እሱ ትልቅ ሰው ሆነና ጥሩ ነው፣ እሱ ትልቅ ሰው ሆነና ልክ ነው ማለት አይደለም። አታዳምጥ። የሚጠቅምህን ነገር ብቻ ያዝ። የሚጠቅምህን። እኔ በህይወቴ ብዙ ነገር አሳልፌያለሁ። እስከ ዛሬ ካሳለፍኩት ከባባድ ነገሮች ውስጥ ወደፊት ካሳለፍኩት የሚበልጥ ችግር ይገጥመኛል ብዬ አላስብም። ስለዚህ ምንም አይደንቀኝም፣ ምንም አያስፈራኝም። እስከ ዛሬ ከመጣኋቸው መስመሮች የመጨረሻ የወለል ደረጃ በረንዳ ላይ መተኛት ነው። ተኝቻለሁ ብዙ ጊዜ። የመጨረሻ ደረጃ ማለት ነው። በቃ የመጨረሻ ደረጃ የሰው ትራፊ ለምን መብላት ነው። በልቻለሁ። ከዚህ በላይ ምንም ችግር ሊገጥመኝ ስለማይችል እኔ አይደንቀኝም። ይህንን ነገር ያላሳልፋችሁና ያላያችሁ ሰዎች ግዴታ እንደኔ አፈር ላይ ተንከባል አሳልፍና ተማር ልልህ አልፈልግም። እኔ በራሴ ተምሬያለሁ። ግን አንተ ደግሞ ትልቅ ሰው ስለሆነ ብቻ እሺ፣ እንትን ስለሆነ ብቻ እሺ የሚባል ነገር የለም። እንደነገርኩ ጅልም ያረጃል፣ ደደብም ያረጃል፣ ምቀኛም ያረጃል፣ መጥፎ ሰዎችም ያረጃሉ። ዛሬ የሚያስመስሉት እንደውም እነሱ ናቸው። ስንት የሰው ጉሮሮ በጩቤ ሲቆርጡ የነበሩ ሰዎች፣ የሰውን ኪስ ሲያወልቁ የነበሩ ሰዎች ናቸው ዛሬ ሃይማኖተኛ መስለው በየፕላትፎርሙ ላይ ለሃይማኖት ተቆርቋሪ መስለው መጥተዋቸው። እንደውም እኔ አንዳንዴ በጣም ነው የምታዘባቸው። ስለዚህ ከአስመሳዮች ራሳችሁን አርቁ። ትልቅ ሰው ነው ልክ ነው የሚባል ነገር የለም። የምትረዱትንና የምትረዱትን ሰው ለይታችሁ ወቁ። ቅድሚያ የራስን ሰው አግዝ። ቅድሚያ ወንድምህን አግዝ። ለሌላ ሰው ገንዘብ ረድተህ ሌላን ሰው ከችግር ከማውጣት በፊት እስቲ የራስን ዘመድ፣ የራስን ወንድም፣ የራስን ጎረቤት ከችግር አውጣ። የራስህ ወንድም በረንዳ ላይ እየተኛ አንተ እዛ ጋር በሬ አርደህ ለሰዎች ታበላለህ። አንተ እዛ ጋር ለሰዎች ብር ዘርዝረህ ትሰጣለህ። አንተ ለሰዎች እርዳታ ለኤንጂኦ ድርጅት ገንዘብ ትራንስፈር ታደርጋለህ። ምን ማለት ነው? ቀድመህ ራስህን የራስህን ቤተሰብ እርዳ። እኔ ረጅ ነኝ ካልክ ሌላን ሰው ከመርዳት በፊት ስምህ፣ የላክበት የባንክ ትራንዛክሽን በተለያየ ፕላትፎርም ላይ ተለጥፎ አው ገንዘብ ረጅ ነው ወንድማችን እናመሰግናለን እንድትባል ሳይሆን ቀድመህ የራስህን ቤተሰብ እርዳ። ቀድመህ ወንድም እህትህን እርዳ። ከዛው በኋላ ሌላውን ትረዳለህ። እዛም እርዳታ ድርጅት ውስጥ የሚያጡት ሰዎች እኮ ወንድምና እህት አላቸው። የራሳቸውን ገንዘብ ይዘው
እነሱ ሊረዷቸው ስላልቻሉ ነው ልመና የተወጣው አይደለ? ስለዚህ እዛው ጋር ያሉ ሰዎች ወንድምና እህቶች እርስ በርስ ተረዳድተው ቢሆን ኖሮ እንደዚህ አይነት ችግር ውስጥ ባልገባን ነበር፣ እንደዚህ አይነት ማጣት ውስጥ ባልገባን ነበር። ስለዚህ ቀድመን እርስ በርስ ብንረዳዳ አንድም የሚቸገር ሰው ባልኖረ ነበረ። በመላው ሀገሪቷ ላይ በረንዳ የሚተኛም ባልነበር፣ የኔ ቢጤም ባልነበረ፣ የተከፋም ባልነበረ፣ ራሱን የሚያጠፋም ሆነ ሰውን የሚያጠፋ ሰው ባልተፈጠረ ነበረ። ስለዚህ አንድ ሰው ከመሬት ተነስቶ ማንንም ሰው አይገልም። አንድን ሰው ከመሬት ተነስቶ ማንም ሰው ሀንግ ይዞ ኪሱን አይፈትሽም፣ መንገድ ላይ አስቆሞ አይዘርፍም፣ ቦምብ አያፈነዳም፣ ቤት አይዘርፍም ከምንም ተነስቶ። ስለዚህ እርስ በርስ ብንረዳዳ ብንተጋገዝ እስካሁን የት በደረስን ነበረ። አንተ 10 ቤት ኖሮ የራስ ወንድም አንድ ክፍል ቤት የለውም፣ ግን እሱ እኔ የምለውን አልሰማም እያልክ ወሬህን ታወራለህ ማለት ነው። እንደዛ ስላወራ አይደለም። ስለዚህ ቢኖርህም ባይኖርህም ዞሮ ዞሮ ትርጉም የለውም። ያለህን ነገር በአግባቡ መጠቀም ነው። ለአንተ ገንዘብ ቢሰጥ ለሌላ እውቀት ሊሰጠው ይችላል። ገንዘብ ደግሞ ሰርተህ የምታገኘው ነገር ነው። ግን እንደዚህ ችላ ብለህ በመጀመሪያው እንደነገርኳችሁ ችላ ብላችሁ የምታልፉት ነገር አይደለም። ደስታን አይገዛም እንትን አይገዛም የሚባል ነገር የለም። ብር ከሌለ ልብስ አትገዛም፣ ራቁትህን ነው። ብር ከሌለ ቤት አትከራይም፣ በረንዳ ነው የምትተኛው። ስለዚህ በገንዘብ ምክንያት ብዙ ችግር ውስጥ መግባት ስለሚያስገባ እንደ ቀላል አትመልከቱት። እምነት ሰሚ ነው አካሉ ነኝ። በቀጣይ እስከምንገናኝ መልካም ቆይታ ያኑላችሁ። ቤቱን ሰብስክራይብ እያደረጋችሁ ይመቻችሁ። ቻው